بسم الله ومنفس ቅዱስ አሐዱ አምላክ አሜን። አምላካችን ልዑለ ባህሪ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዛሬ የምንመለከተው ጠቢብ ናት። ጠቢብ ባነጋገሯ ጠቢብነት ብዙ ነው። ባነጋገር ብቻ የሚወሰን አይደለም። እንዲህ ይላል መፍቀሬ ጥበብ ሰሎሞን፣ አፏን በጥበብ ትከፍታለች፣ የርኅራኄ ሕግም በምላሷ አለ። የቤቷን ሰዎች አካሄድ በደህና ትመለከታለች፣ የሐኬትንም እንጀራ አትበላም። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። አፏን በምን ትከፍታለች ነው ያለ? በጥበብ ትከፍታለች። ለምንድን ነው እንደዚህ የሚለው? አሁን ያ አከፋፈት ኖሮ ነው አይደለም እኮ። አስተሳሰቧን ለሚገጥማት ነገር ሁሉ የምትሰጠው ምላሽ በጥበብ ምን የሆነ ነው ማለት ነው? የተቀመመ ነው። ምን ማለት ነው? የሚያበሳጫት ሳይገጥማት የሚቀር ሴት አይደለችም። እሷ ጠቢብ ስለሆነች፣ እሷ ብልህ ስለሆነች፣ እሷ ደግ ስለሆነች፣ እሷ ትጉህ ስለሆነች የሚያበሳጭ ነገር አይገጥማትም ማለት ነው እንዴ? ይገጥማታል። የሚያሳዝንም ነገር ይገጥማታል። የሚያበሳጭም ነገር ይገጥማታል። ብዙ ነገር ሊገጥማት ይችላል። እነዚህ ሁሉ ሲገጥሟት ግን ምንድነው የምታደርገው ነው የሚለው? በጥበብ አፏን የምትከፍተው በጥበብ ነው። የቤቷን ሰዎች ስታስተዳድር አሁን በእኛ ሀገር እስካሁን ባለው ህይወት ብዙ ሰዎች በቤታቸው ውስጥ የሴቶችም የወንዶችም ሰራተኞች ይኖሯቸዋል። በብዛት ደግሞ የሴት ሰራተኞች አይደለም። ከምግብ ማብሰል ከቤት አያያዝ ከምን ጀምሮ እነዚህን ሰዎች እንዴት ነው የምናስተዳድራቸው? የንግድ ተቋም ሲኖረን ደግሞ ብዙ ሰራተኞች ይኖሩናል፣ ያላቸው ሰዎች ማለት ነው። እንዴት ነው የምናስተዳድራቸው? አያቸው እነዚህ ሰዎች ሁሉ እኮ የሚያጠፉ ናቸው። ሊያጠፉም ይችላል፣ የማያጠፋም ሰው ስለሌለ ማለት ነው። በዚህ ጊዜ ነው የብልህቱ ሴት ብልህነት የሚታወቀው። አፏን በጥበብ ትከፍታለች፣ አትሳደብም ማለት ነው። በሚያስተካክል በሚያርም እንዲያውም ምንድነው የሚለው? የቤቷን ሰዎች አካሄድ በደህና ትመለከታለች። መጀመሪያ ይሄ አሁን በዘመናዊ ቋንቋ ፖዚቲቭ ቲንከር የምንለው ማለት ነው አይደል? ከዛ ነው የምትነሳው ነው የሚለው። በበጎ ከማየት እንዲህ ሊሆን ይችላል። ተሰርቆ ብታገኝ የምታስብበት መንገድ የተለየ ሊሆን ይችላል። ቸግሯት ይሆናል ብላ ልትነሳ ትችላለች ማለት። የቤት ሰራተኛዋ ሰርቃት ብታገኝ፣ የሚበላ ጠፍቷት ብታገኝ ተርቦ ይሆናል ከሚለው ነው የምትነሳ። ስለዚህ ብስጭት ቀድሞ አይፈጠርም። የቤቱን ሰው በደህና የሚመለከት የሚያስተዳድረው፣ የሚመግበው፣ የሚመራው ሰው መጀመሪያ በበጎ የሚያይ ሰው ከበጎ ተነስቶ በደሉን ለማራቅ ጥረት ያደርጋል። ከዚያ የተነሳ ተመልከቱ ሲናገር አሁን ርቦት ቢሆን ብሎ የሚያስብ ሰው አንድ ሰው እንዴት ነው የሚያናገረው? ህሊናው ውስጥ ያለው ተርቦ ይሆናል ብሎ ካሰበ እንደው የተጋገረ እንጀራም ወይም ሌላ ነገር ቢጠፋው እንደው በቤት ውስጥ ያልተለመደ ምግብ እንኳን ቢጠፋው ምን ብሎ ሊናገር ይችላል? ተመልከቱ። ርቦት ይሆናል ብሎ ካሰበ በስድብ ቃል ሊናገረው ይችላል? ሲጀምር ገና አይጀምርም፣ አይችልማ። ብልህነት ያለው ሰው ጥበብ ያለው ሰው ያ ጥበቡ አነጋገሩ ሁሉ ይወስንለታል። የሚያስበው ስለ ሰው በደህና የሚያስብ ከሆነ ማለት ነውና ይህ ሐኬትንም እንጀራ አትበላም ይላል። የሐኬትን እንጀራ ለመብላት ምንድነው ያቸው? የሚያሰራውን ሰው እየገላመጡ እየሰደቡ እየናቁ እያቀለሉ እያወጡ እያወረዱ እንዲሁ የሚበሉት እንጀራ የሐኬት እንጀራ የአመጽ እንጀራ ነው። ሰውን በማንገላታት በመናገር የቤቱ ባለቤቶች፣ የንብረቱ ባለቤቶች፣ የንግዱ ባለቤቶች፣ የሥራው ባለቤቶች በመሆናችን ብቻ ደጎች ልንሆናቸው ወይም ትክክል ልንሆናቸው። እንጀራው ጤናማ እንጀራ አይደለም፣ ሰላማዊ እንጀራ አይደለምና እንዲህ ያለች ሴት ናት ይላል። የሐኬትንም እንጀራ አትበላም ካለ በኋላ ልጆቿ ይነሳሉ፣ ምስጋናዋንም ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣
አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔር የምትፈራ ሴት ግን እርሷ ምን ትሆናለች? ትመሰገናለች። ከእጇ ፍሬ ስጧት፣ ስራዎቿን በሸንጎ ያመስግኗት ብሎ ያመሰግናል። ሲያጠቃልለው ምን ብሎ ነው ያጠቃልለው? እግዚአብሔርን የምትፈራ ሴት ግን ከሁሉ ትመሰገናለች ይላልና ይሄን ሁሉ የዘረዘረው ይሄን ሁሉ መሆን የቻለችው ሴቲቱ ማንን ብትፈራ ነው ማለት ነው? እግዚአብሔርን ብትፈራ። እግዚአብሔርን መፍራት ከሁሉ ያስመሰግናል። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ቁጥር 2 ጀምሮ ያለው ታሪክ እንዲያስረዳና በማዖንም የተቀመጠ አንድ ሰው ነበረ፣ ከብቱም በቀርሜሎስ ነበረ፣ እጅግም ታላቅ ሰው ነበር ይላል። እርሱም 3000 በጎችና 1000 ፍየሎች ነበሩት። በቀርሜሎስም በጎቹን ይሸልት ነበር። የሰውየውም ስም ናባል፣ የሚስቱም ስም አቢግያ ነበረ። የሴቲቱም አእምሮ ታላቅ መልኳም የተዋበ ነበረ። ሰውየው ግን ባለጌ ነበረ፣ ግብሩም ክፉ ነበረ። ከካሌብም ወገን ነበረ። ዳዊትም በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ዳዊትም 10 ጎልማሶች ላከ። ለጎልማሶችም ማለት ወደ ቀርሜሎስ ወጣችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት፣ እንዲህም በሉት በደህንነት ኑር፣ ላንተና ለቤትህም ላንተም ላሉት ሁሉ ሰላም ይሁን። አሁንም በጎችህን እንድትሸልት ሰምቻለሁ። እረኞችህም ከኛ ጋር ነበሩ፣ ከቶ አልበደልናቸውም። በቀርሜሎስም በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸውም። ጎልማሶችህን ጠይቃቸው፣ እነርሱም ይነግሩሃል። አሁንም እንግዲህ በመልካም ቀን መተንብሃልና ጎልማሶች በፊትህ ሞገስ ያግኙ። በእጅህም ከተገኘው ለባሪያዎችህና ለልጅህ ለዳዊት እባክህ ስጥ። የዳዊትም ጎልማሶች መጡ፣ ይህንም ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ። ናባልም ለዳዊት ባሪያዎች ዳዊት ማን ነው? የእሴይስ ልጅ ማን ነው? እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። አያችሁ ምን እንደሚለው? ብዙዎች ናቸው። እንጀራዬንና የወይን ጠጄን ለሸላቾችም ያረድሁትን ስጋ ወስጄ ከወዴት እንደሆኑ ከማላውቃቸው ሰዎች እሰጣለሁን ብሎ መለሰላቸው። የዳዊት ጎልማሶች ዞረው በመጡበት መንገድ ተመለሱ። መጥተው ይህን ነገር ሁሉ ለዳዊት ነገሩ። ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎችም ዳዊትን ተከትለው ወጡ። 200 በዕቃው ዘንድ ተቀመጡ። በዚህ ጊዜ እንደዚህ ተከሰተ። ከብላቴኖቹ አንዱ ለናባል ሚስት ለአቢግያ እንዲህ ብሎ ነገራት። እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞች ላከ፣ እርሱ ግን ሰደባቸው። እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ። ተመልከቱ ከእረኞቹ አንዱ ምን እንደሚል፣ አልበደሉንም። ከነርሱም በሄድንበት ዘመን ሁሉ በምድረ በዳ ሳለን አንዳች አላጠፉብንም። ከነርሱ ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ሌሊትና ቀን አጥር ሆነውን ነበር። ስለዚህም በጌታችንና በቤቱ ሁሉ ላይ ክፉ ነገር እንዲመጣ ተቆርጧልና እርሱ ምናምንቴ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከችና እወቂ ብሎ ለማን ነገራት? ለሚስቱ ለአቢግያ ነገራት። በዚህ ጊዜ አቢግያ ፈጥና ምን እንዳደረገች ተመልከቱ። 200 እንጀራ፣ 2 አቁማዳ ወይን ጠጅ፣ 5 የተዘጋጁ በጎች፣ 5 መስፈሪያ ጥብስ እሸት፣ 100 ዘለላ ዘቢብ፣ 200 የበለስ ጥፍጥፍ ወሰደች። በአህዮቹም ላይ አስጫነች። ለብላቴኖቿም አስቀድማችሁ በፊቴ ሂዱ፣ እነሆ እከተላችኋለሁ አለች። ይህንም ለባሏ ለናባል አልነገረችውም። እርሷም በአህያዋ ላይ ተቀምጣ በተራራው ላይ በተሰወረ ስፍራ በወረደች ጊዜ እነሆ ዳዊትና ሰዎቹ ወደ እርሷ ወረዱ። እርሷም ተገናኘቻቸው። ዳዊትም ለዚህ ሰው ከሆነ ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቁ። እርሱም ስለ በጎነቴ ክፋትን መለሰልኝ። ለእርሱም ከሆነ ሁሉ እስከ ነገ ጠዋት ድረስ አንድ ወንድ እንኳን ሰው ብተው እግዚአብሔር በዳዊት ላይ እንዲያድርግ እንዲጨምር ብሎ ነበር። አቢግያ ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊት ፊት በግንባሯ ወደቀች፣ በምድርም ላይ እጅ ነሳች፣ በእግሩም ላይ ወደቀች፣ እንዲህም አለች፣ ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን። አያችሁ ወደ ማን እንደወሰደችው? በማን ላይ ይሁን አለች? በማን ላይ ይሁን አለች? በእኔ ላይ ይሁን። እኔ ባሪያህ በጆሮህ ልናገር፣ የባሪያህንም ቃል አድምጥ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምናለሁ።
እንደ ስሙ እንዲሁ እርሱ ነው። ስሙ ናባል ነው፣ ስንፍናም አድሮበታል። እኔ ባሪያ ግን ካንተ የተላኩትን የጌታዬን ጎልማሶች አላየሁም። አሁንም ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስም እምላለሁ ወደ ደም እንዳትገባ እጅህም ራስህን እንዳታድን የከለከለህ እግዚአብሔር ነው። አሁንም ጠላቶችህና በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ። አሁንም ባሪያ ወደ ጌታዬ ያመጣችው ይህ መተያያ ጌታዬን ለሚከተሉ ጎልማሶች ይሰጥ። የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የኔን የባሪያህን ኃጢአት እባክህ ይቅር በል። በዘመንህም ሁሉ ክፋት አይገኝብህም። ያሳድድህ ዘንድ ነፍስህንም ይሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላክህ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችህንም ነፍስ ከወንጭፍ እንደሚጣል እንዲሁ ይጥላታል። እግዚአብሔርም ለጌታዬ የተናገረውን ቸርነት ሁሉ ባደረገልህ ጊዜ በእስራኤል ላይ አለቃ አድርጎ ባስነሳ ጊዜ አንተ በከንቱ ደም እንዳላፈሰስ በገዛ እጅህም እንዳልተካስ ይህ እንቅፋትና የህሊና ጸጸት በጌታዬ አይሆንልህም። እግዚአብሔር ለጌታዬ በጎ ነገር ባደረገልህ ጊዜ ባሪያህን አስብ። ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን። ምንሽ የተመሰገነ ይሁን? አእምሮሽ የተመሰገነ ይሁን። አንቺም የተመሰገንሽ ሁኚ። ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ሕያው እግዚአብሔርን እኔን ለመገናኘት ፈጥነሽ ባልመጣሽ ኖሮ እስኪነጋ ድረስ ለናባል አንድ ወንድ እንኳን ባላስቀረው ነበር። ዳዊትም ያመጣችውን ከእጇ ተቀብሎ በደህና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማሁ፣ ፊትሽንም አከበርሁ አላት ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። መቀጠል ይቻላል። 3 ጥቅሶችን ላስታውሳችሁ ከዚህ ውስጥ ታሪኩን በሰፊው እንድትረዱት ነው ያነበብኩት። አንደኛ መጀመሪያ ስለ አቢግያ ሲናገር እዚህ ቁጥር 3 ላይ የሰውየው ስም ናባል ነበረ፣ የሚስቱም ስም አቢግያ ነበረ። የሴቲቱ አእምሮ ታላቅ መልኳም የተዋበ ነበረ አለና 2 ነገር ነው ያነሳ። አንደኛ አእምሮዋን፣ ሁለተኛ ደግሞ ምንዋን? መልኳን። ስለዚህ ምንድነው ያለ? የሴቲቱ አእምሮ ምን ነበር ነው ያለ? ታላቅ ነበረ። ዳዊት ምን ብሎ ነው ያመሰግናት? አሁን ይሄን ጥቅስ ከዚህ ጋር አስተያየት ቁጥር 33 ላይ ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን። ከበቀል የከለከለኝ ማን ነው አለ? ያንቺ አእምሮ። ስለዚህ ይቺ ሴት ብልህ ሴት ናት አይደለችም? ብልህ ሴት። ባሏ ግን ሰነፍ ነው። ስለ ዳዊት ሌላው ጥቅስ እንድታስታውሱት የሚፈልገው ስለ ዳዊት ናባል ያለውና እርሷ የተናገረችው። ናባል ምን አለ? ናባልም ለዳዊት ባሪያዎች ዳዊት ማን ነው? የሴት ልጅ ማን ነው? እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። እዚህ እንጀራዬን ለማላውቀው ሰው አላካፍልም አለና ዳዊትን እንዲህ ብሎ። ዳዊትን እስራኤል ያውቁታል አያውቁትም? ያውቁታል በደንብ። እንዴ ሳኦል ሺህ ገደለ ዳዊት እልፍ ገደለ ብለው አልዘመሩለት? በዚህ ምክንያት ሳኦል እስኪቀና ድረስ ሳኦል ልጁን ሜልኮልን አልዳረለትም? ድሮለታል። ይሄ ሁሉ ዝናው በእስራኤል ሀገር ወጥቷል። ጎልያድን ድል የነሳ ከአማሌቅ ነፃ ያወጣ ኃይል ተአምራት ያደረገ በወንጭፍ ስንት ተአምራት የሰራ እንደሆነ እኮ የዳዊት ዝና ተናይቷል። ስለዚህ ብዙ ሰዎች እግዚአብሔር ከዳዊት ጋር ነው ብለው ዘምረውለታል። በቤተ መንግስት የነበሩ ይሄ መጽሐፈ ሳሙኤል ምዕራፍ 12 ጀምሮ ስናነብ ይሄን ይነግረናል። ስለዚህ ሁሉም ሰው ያውቃል። ግን ተመልከቱ፣ ሳኦል ተጣልቶት 3 ጊዜ ነው 4 ጊዜ ነው ከቤተ መንግስት እየወጣ የኮበለለው ዳዊት በግፍ ሊገለው ስለነበረ ና በገና ደርድርልኝ ብሎ ግንቡ ዳር ያስቀምጠውና አመቻችቶ ዳዊት በገና እየደረደረ ሳኦል በጦር ቀጥታ እዚያው አጣቆ ሊገለው 2 ጊዜ እንደዚህ አድርጎ በቅርብ ርቀት ጦር ወርውሮበታል። እግዚአብሔር እየጠበቀው ጦሩ ሳያገኘው እየተነሳ ነው የኮበለለ። ዳዊት በግፍ ነው የተሰደደው። ተግባብተናል አይደለም? ይሄ ታሪክ ይታወቃል። ግን ተመልከቱት፣ ናባል ልብ የሌለው ሰው ነው። እንዲህ ያለ ሰው ተመልሶ እግዚአብሔር ከእርሱ ጋር የሆነ ሰው ከእግዚአብሔር ጋር ሆኖ ስንት ጠላት ድል የሚነሳ ሰው ስንት ነገር በእርሱ እጅ እግዚአብሔር ሊያደርግ እንደሚችል አይገነዘብም እንዴ? በገንዘብ ነበረበት። እርሷ ግን አቢግያ ግን ምን አለች? ተመልከቱ። ዳዊትን አእምሮሽ የተመሰገነ ይሁን ያሰኘው ፍሬ ነገሩን ላንሳላችሁ። በጣም እንዲያደንቅ ያደረገው ማለት ነው። አንደኛ ስለ ናባል ምንነት ተናገረች። ግን ስለ ዳዊት ስትነግረው ምንድነው ያለችው? አሁንም ጌታዬ ሆይ
ሕያው እግዚአብሔርም በሕያው ነፍስም አምላለሁ ወደ ደም እንዳትገባ እጅህም ራስህን እንዳታድን የከለከለ እግዚአብሔር ነው አለችና እየከለከለ ያለው ማን ነው አለችው? እግዚአብሔር ነው። ከእግዚአብሔር ጋር አገናኝታ ከነገረችው በኋላ በጨረሻ ላይ በጣም ከባድ ነገር የተናገረችው ምንድነው? አንተ የእግዚአብሔርን ጦርነት ነው የምትዋጋው ያለችው። ምክንያቱም ጎልያድንና ፍልስጤማውያንን ድል የመታ የማንን ጦርነት ቢዋጋ ነው? አያችሁ የሴቲቱ ብልህነት የማትረሳው የእግዚአብሔርን ጦርነት የሚዋጋ ከሆነ ከዳዊት ጋር የሚዋጋው ማን ነው? እግዚአብሔር ነው። ስለዚህ ዳዊትን መጣላት ማንም መጣላት ነው? እግዚአብሔርን መጣላት ነው። ይሄ መሆኑን በኋላ ታገኙታላችሁ። አሁን አንድ ጥቅስ አነብላችኋለሁ አለ። ግን ሴቲቱ ምን ያህል ብልህ እንደሆነች ስትናገር ይሄን አስታውሳ የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የኔን የባሪያን ኃጢአት እባክህ ይቅር በል በዘመን ሁሉ ክፋት አይገኝብኝ ካለች በኋላ እግዚአብሔር ቤት ይሰራልሃል ብላ አይደለም የቀረችው። ምንድነው ዳዊትን ያስገደደው ነገር? ትሾማለህ፣ ያገናል፣ ንጉስ መሆንህ አይቀርም እግዚአብሔር ቀብቷልና። በዚያ ጊዜ ግን በእጁ እንዲህ ያለ ደም ያፈሰሰ ተብሎ አንድ ተራ ሰው ሰነፍ ገደለ ተብሎ እየተነገረበት የምትጸጸት ህሊናህ የሚወቅስህ እንዳይሆን ያን ጊዜ አስብ። እግዚአብሔር ለታላቅ ነገር ሳያበቃህ አይቀርም። በዚያ ጊዜ እንዳትጸጸትና እንዲህ ያለ ነገር ህሊናህን እየመጣ እንዳያቆስለው ዛሬ ናባልን ተው፣ በእጅህም ደም አታፍስ፣ ይቅር በለው፣ የኔን ኃጢአት ይቅር በለው። ለዚህ ነው ዳዊት ተገዶ ዳዊትም አቢግያን እንዲህ አለ ተብሎ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን። እንዴት ደስ የምትል ሴት ናት። በኋላ ታሪኩ ሲፈጸም ምን እንደሆነ ልንገራችሁ። ምን እንደሚል የእግዚአብሔር ቃልን ስሙት ስለ ናባል። አቢግያም ወደ ናባል መጣች። እነሆም በቤቱ እንደ ንጉስ ግብዣ ያለ ግብዣ ያደርግ ነበር። ናባልም እጅግ ሰክሮ ነበርና ልቡ ደስ ብሎት ነበር። ስለዚህ እስኪነጋ ድረስ ታናሽ ነገር ወይም ታላቅ ነገር አልነገረችውም ነበር። እቺ ሴት ብለህ አይደለችም ወይ? ሊፈጃቸው ነው የመጣው ነግሯታል። አንድም ሰው ከዘሩ አይተርፍም ነበር ብሏታል። ሰጣለችው ሰክሮባል። ቅድም መጽሐፈ ምሳሌ ምንድነው ያለ? በዘመኗ ሁሉ መልካም ታደርግለታለች፣ ክፉም አታደርግበት። አሁን ደግሞ ሰክራን ይሄን አደረክ አሁን ደግሞ እንዴት ታደርጋለህ አላለችም። ጠበቀችው። በነጋውም የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይህን ነገር ነገረችው። አያችሁ ቀስ አድርጋ አፏን በጥበብ ትከፍታለች አይደለም የተባለ ታስታውላለች። ነገረችው፣ ልቡም በውስጡ ሞተ ይላል። እንዲህ ሊያጠፋን እኮ ነበር አንተ ያደረግከው ነገር። ልክ ሰነፍ ስለሆነ የሚደረግበትንም ስለማያውቅ ልቡ በውስጡ ምን ሆነ ነው የተባለው? ሞተ። ሰውነቱ እያለ ድሮም ምውት ነው፣ ሞተ ደግሞ የበለጠ ሞተ። እንደ ድንጋይም ሆነ። አያችሁ ምን እንደሚል? ከ10 ቀንም በኋላ እግዚአብሔር ናባልን ቀሰፈው፣ እርሱም ሞተ። ማን ቀሰፈው አለ? ከ10 ቀን በኋላ እንከሰማው ልቡ ሞተ። ልቡ ሞቶ 10 ቀን ሰነበተ፣ ቀሰፈው። ከእንዲህ ያለ ክፉ ነገር ሰውን ሁሉ እግዚአብሔር ይጠብቅልን በእውነት። ግን አሁን የሷን ብልህነትና የሱን ሞኝነት አያችሁ። አሁን ጦርነቱ የእግዚአብሔር ነው አይደለም? በእርግጥ ዳዊት የሚዋጋው ለምን ናባልን እግዚአብሔር ቀሰፈው? ናባል ቢኖር ጎጂ ሰው ነው አይደለም? ዳዊትን ሊጎዳ ይችላል? የሚጎዳ ሰው ግን አይደለም። ግን ተመልከቱ፣ የደፈረውና የናቀው ማንን ነው? እግዚአብሔር ነው። ይህች ሴት ምን ያህል ብልህ ጠቢብ አርቃ ገድማ እንደ ነጋዴ መርከብ ናት። ከሩቅ ምግቧን ምን ታደርጋለች ነው ተሰበ አርቃ ነው የምታስበው። ነገ የሚሆነውን ታውቃለች። እንኳን አይደለም ለሷ ህይወት የተጨነቀችው ለዳዊት እኮ ነው። በተሾምክ ጊዜ፣ በነገስክ ጊዜ፣ በታላቅ አደባባይ እግዚአብሔር በሰየመህ ጊዜ ሰነፍ የገደለ ተብለህ እንዳትናቅ፣ አእምሮህም እንዳይጸጽትህ ተው። ለአንተ ይሄ ምንም አይደለም። ምን አይነት አስተዋይ ሴት ነች! ዳዊት ወደ ጦርነቱ ሲሄድ ይሄን አስቦት ነበር? ናባልን ተውት። ዳዊት እኮ ብልሁ ሰው አላሰበውም አይደለም? ምን ያህል ጠቢብ እንደሆነች እያዋት ይች ሴት። ጠቢብ ሴት እንዲህ ናት። ለዚህ ነው በመጽሐፍ እንዲህ ያለችው ሴት ማን ያገኛታል? ዋጋዋ ከቀይ እንቁ ይልቅ እጅግ ይበልጣል። አሁን መጽሐፈ ሲራክ ላይ ላንብብላችሁ። መጽሐፈ ሲራክ ምዕራፍ 26 ቁጥር 14 ጀምሮ የሴት መወደዷ ባሏን ደስ ያሰኛል፣ ጥበቧም ሰውነቱን ያድሰዋል። ጥበቧም ሰውነቱን ምን ያደርገዋል? ያድሰዋል። የዋህ ሴት
ለእግዚአብሔር እድሉ ናት ይላል። ደስ የሚለው ጥቅስ ይሄ። ለባሏ እድሉ ናት እኮ አይደለም የተባለው። ለማን ነው አሁን እድሉ ናት የተባለው? ለማን ነው? ተመልከቱ እግዚአብሔር ምን ያህል ደስ እንደሚሰኝ በአንዲት የዋህት ሴት። የዋህ ሴት ለእግዚአብሔር ምኑ ናት ነው የተባለው? እድሉ ናት። ስለዚህ ተመልከቱ በትዳር ውስጥ በመተጫጨት ውስጥ በህይወት ውስጥ የሚፈለገው ምንድነው ማለት ነው? አሁን የዋህነት፣ ገርነት። ለብልህ ሴት ለውጥ የላትም። ሰውና እግዚአብሔርን የምታፍር ሴት በበረከት ላይ በረከትን ታገኛለች። በምን ላይ ምን ታገኛለች? በበረከት ላይ። ማንና ማንን የምታፍር? ሰውንና እግዚአብሔርን የምታፍር ሴት። አንዲት ሴት ሰውንም ማፈር አለባት፣ እግዚአብሔርንም ማፈር አለባት። በአኗኗሯ፣ በአነጋገሯ፣ በአለባበሷ፣ በህይወቷ ሁሉ ቤተሰቧን በምታስተዳድርበት ጊዜ ከቤተሰቦቿም ጋር በምትኖርበት ጊዜ እና እግዚአብሔርን የምታፍር ሴት በበረከት ላይ በረከት ታገኛለች። ነገር ለምትታገስ ሴት ለውጥ የላትም። ምን ትላላችሁ እህቶቻችን? ብዙዎቹ እኮ አይታገሱም እያለን ነው። ነገር አይታገሱም። ነገር ለምትታገስ ሴት ግን ምን የላትም ተባለ? ለውጥ የላትም። ለብልህ ሴት ለውጥ የላትም አለና ነገር ለምትታገስ ሴት ለውጥ የላትም ካለ ስለዚህ ብልህ ሴት ማለት ምን ሴት ናት ማለት ነው? ነገር የምትታገስ ሴት ናት ማለት። ማንኛውንም ነገር የምትታገስ። እስኪ አቢግያ ይሄን ሰነፍ ባሏን ምን ያህል ታግሳው እንደኖረች እኮ አናውቅም። የተነገረን መጨረሻ ወደ አሟሟቱ ነው አይደለም እንዴ? ወደ አሟሟቱ ነው የተነገረን ከዳዊት ጋር በተገናኘ ነገር። ግን ምን ያህል እንደምትታገስ ታውቃላችሁ? ምን ያህል አሁንም እንደታገሰች እንዴት እንደምታልፈው የሱን ጣጣ እንዴት እንደምታሳልፈው አይተናል። በአቢግያ እንዲህ አይነት ነው የሚለው። ምን ይላል? አሁንም መፍቀሬ ጥበብ ሲራቅ ነገርን ለምትታገስ ሴት ለውጥ የላትም ካለ በኋላ ምንነቷን ሲያጎላው እንዲህ ይላል። ፀሐይ እግዚአብሔር በፈጠረው በሰማይ ሆኖ እንዲያበራ እንዲሁ የደግ ሴት ጌጧ ባማረ በቤቷ ውስጥ ነው። ብልህ ሰውን እንደዚህ መሰለው። ጨለማ የማይሰለጥንበት አያችሁ፣ ድንቁርና፣ ክፋት ምን የሌለበት። ልክ ደብተራ ኦሪት መቅረዝ ሁሉ ጊዜ ፋና በመቅረዟ ላይ መቅረዙ ማብሪያው ነው አይደለም እንዴ? ልክ ሁሉ ጊዜ እንደዛ እንደምትበራ አንድም ቀን ጨለማ ሰልጥኖባት እንደማያውቅ ብልህ ሴት ብልህ ሰው እንደዚህ ናት። ብልህ ሰው እንዲህ ነው። በህይወት ሁሉ ብርሃኑ ይፈራረቃል እንጂ መቼም የተፈጥሮና የራስ ብርሃን አንድ አይሆንም አይደለም። ያም ቢሆን ግን ጨለማውን ያርቃል። ጨለማው እኮ አለ ግን ይከላከላል። ያንን ይከላከላል። ባህሪያችን ከአራቱ ባህሪያተ ሥጋ ስለሆነ ቅናትን በሉት፣ ቁጭትን በሉት፣ ብስጭትን በሉት ላይርቅ ይችላል። ግን ሁሉ ጊዜ መቅረዙን ያበራል። መቅረዙ ላይ ፋናውን ያበራል። የእግዚአብሔርን ቃል ያመጣል። ትምህርቱን ያስታውሳል። እንዲህ እያለ ጨለማው ምን ያደርጋል? ያርቃል። ብልህ ሰው ማለት ነው። ብልህ ሴት ማለት ይችላል። ብልህ ወንድ ማለት ጨለማውን ከራሱ በመጣ ጊዜ ወቅቱን ጠብቆ ይመጣል። ጨለማ ሁሉ ጊዜ ወቅቱን ጠብቆ ይመጣል አይደለም? በዚያ ጊዜ ጨለማን ማስቀረት አይቻልም። ጨለማን መከላከል ከራስ ግን ይቻላል። ልክ በጨለማ ውስጥ መብራት አብርቶ ማለፍ እንደሚቻለው ሁሉ ከአራቱ ባህሪያተ ሥጋ የሚነሱ ይሄ ቅናት፣ ክርክሩን ይህን ማለፍ ይቻላል። በቃ እንደሚቻል እኮ ነው የሚያስተምረን እግዚአብሔር። ይቻላል። እንደዚህ ናት ብልህ ሴት፣ እንደዚህ ናት ብልህ ወንድ፣ እንደዚህ ነው። ይሄ መሆኑን ደግሞ አለ ብልህ መሆኑ ከምኑ ይታወቃል? ከመልኩ ይታወቃል። ለምን ሲል ደብተራ ኦሪት ውስጥ ብርሃን መኖሩ ልክ ፋናው መቅረዙ ላይ ሆኖ እንደሚታየው ባነጋገሩ መልኩ ማለት እንዲሁ ገጹን አይቶ እንዲህ ይሉታል ማለት አይደለም። ልክ ነው። ፊትም ከልብ የተነሳ ይጠቁራልም ይፈካልም አይደለም እንዴ? አንድ ሰው ከብልህነቱ የተነሳ በሁለንተናው ሊገለጥ ይችላል። አሁን የአቢግያን አየናት። የመልኳ ማማር ነው ዳዊትን ያዳነው ወይስ የአእምሮዋ ታላቅነት ነው ያዳነው? ሁለቱ የተባበሩላት ሰው ናት ማለት አቢግያ ስለ መልኩ አይደለም ናባልን ያህል ሰነፍ ሰው አግብታ አይኖረችው፣ ወይም ደግሞ እሱን ያህል ታግሳ አይችለችው። እንዲህ አሁን አታደንቁ? እንዲህ አይነት መልከ መልካም ሴት እንዴት ናባልን ያህል ሰነፍ ሰው ታግሳው ኖረች? ዛሬ ብትኖር እንዲህ ያለ ሴት ከናባል ጋር ትኖራለች? ከእንደዚህ ያለ ሰነፍ ሰው ጋር ሌሊቱን ሁሉ ምንም ከማያውቅ ሰው ጋር ሞቶ ከሚኖር ሰው ጋር ማለት ነው። ስንት ሰዎች ባሉበት ለዛውም ደግሞ እንደዚህ ያሉትን የሚያባብሉ ደግሞ አፋቸው እንደ ቅቤ የሚቀልጥ ደግሞ ብዙ ሰነፍ ወንዶች አሉ።
ብዙ ሰነፍ ነው። እንዴት ልትኖር ትችላለች? ትግስቷን እንድታደንቁ ነው። እውነት ልትደነቅ የሚገባ ሴት አምሯ ታላቅ። ይችን ሴት እናደንቃታለን። አሁን ዳዊትን በነገራችን ላይ ዳዊት ይችን ሴት በኋላ አግብቷል። ሁለት ነገሮችን እንድትረዷቸው ነው። ዳዊት ጎልያድን ድል ነስቶ ሳኦል ሲገደለ ዳዊት እልፍ ገደለ ተብሎ ከተዘመረለት ከተደነቀ እንዲህ ካለ በኋላ እግዚአብሔር በዳዊት የሰራውን ስራ ካየ በኋላ ሳኦል ራሱ ንጉሱን ያህል ትልቁ ሰው ፈቅዶ ወዶ ለታናሹ ለበግ ጠባቂው ለዳዊት ልጁን ሜልኮልን ድሮለት ነበር አይደለም? ሳኦል ግን ዳዊትን ብዙ ጊዜ አሳደደው። ሲያሳደደው ሜልኮልንም ለሌላ ሰው ሰጣት። ከሱም ጋር ሳለች ሰነፍ ስለነበረች ምንም የንጉስ ልጅ ብትሆን በእውነት አያችሁ የትልቅ ሰው ልጅ ሰውን በዚህ አያገቡት። በሀብቱ በሽሞቱ ከዚህ የተነሳ የሚያገቡት ምንም ጥቅም የለም። ለዚያ ነው ታቦተ ጽዮን ስትመለስ ከቢዳራ ቤት ወጣ ስትመጣ ዳዊት በታቦቷ ፊት እግዚአብሔርን ሲያመሰግን ራሱንም ዝቅ አድርጎ እንዲሲል እኮ ሳኦል ሜልኮል ምን ብላ ነበር የተሳለቀችው? እንዴት እንዲሁ ያደርጋል ብላ አልተሳለቀችም? እግዚአብሔር በዚህ ሐሳቧ ምክንያት ምን ያደረገ ነው? ማህፀኗን ዘጋው። ሰነፍ ነች። አያችሁ ሰነፋን ንጉሱ ተቀዳድሞ ቢያጋባው በኋላ እርሱ ወሰዳት። ጠቢቧን ደግሞ እግዚአብሔር አገናኝ። አያችሁ አቢግያን እንዲያገባት ያደረገው ይሄ ጥበቧና ይሄ አምሮዋ። ዳዊትን የማረከው ምን ደግሞ ያ ሰነፍ ባሏ ሳለ ቀምቶ ሊያመጣት አይችልም እንዴ? ይችላል። እርግጥ በ10 ቀን ውስጥ ነው እግዚአብሔር የቀሰው። ከዚያ በኋላ ነው ግን ቆይቶ ከብዙ ዘመን በኋላ ያቀ እሷን ስለማግባቱ ለመናገር አይደለም። የአቢግያ መልከመልካምነት የተነሳው ግን እንዲህ መልከመልካም ሆና ከመልከመልካምነቷ የተነሳ ሰነፉና ባልን ጥላ ያልሄደችና እሱንና ቤተሰቦቹን ከመከራ ስታድን የኖረች ባለ አእምሮ ሰፊ አእምሮ ያላት ትልቅ ሴት ናት ለማለት። በመጽሐፍ ቅዱስ በመልካቸው የተመሰገኑ ሌሎች ሁለት ሴቶች አሉ አሁን ዛሬ የምናያቸው። አንደኛዋ ሳራ ናት። ሳራን እናስታውሳታለን አይደለም? ሳራ የማን ሚስት ናት? ሳራ የአብርሃም ሚስት ናት። ሳራ መልከመልካምና ውብ እንደነበረች መጽሐፍ ቅዱስ ተናግሮላታል። ግን ብዙ ጊዜ ሳራ ስለዚያ መልከመልካምነቷ ማስታወስ አንችልም። በእውነቱ እንኳን እሷን እመቤታችንን መልክ ከደም ግባት የተባበረላት ይሄ ቀረሽ የማትባል ሴት ነበረች አይደለም? በቅዱሳት ስዕላት አሁን ጊዜ ከቅርብ ጊዜ ወዲህ ብዙዎቹም ያንን ለማሳየት ይሞክራሉ። በተለይ የግሪክ ሰዓሊያን ግሪኮች በብዛት በስዕል ትምህርት የሚታወቁት አንድን ቅዱስ መልከመልካም አድርጎ በመሳል ነው። ሰው እንዲወደው እንዲቀበለው ለማድረግ ይመስላል። በእኛ ቤተክርስቲያን ትውፊት ደግሞ አንድ ቅዱስ የሚሳለው የሚቀበለው መከራ በማሳየትና ሁሉ ጊዜ በመከራው በተጋርሎ ነው እንዲሳልብን የሚፈለግ። በእኛ ጭቅላት ውስጥ እንዲያድር ከኛ ጋር እንዲኖር የሚፈለግ በዚያ ሃይማኖታዊ መልኩ በገርል መልኩ በሰራው ተአምር መልኩ በዛ መልክ ነው እኛ ጭንቅላት ውስጥ እንዲኖር የሚፈለግ። የእመቤታችን ግን መልኳ እንኳን ይሳላል። ምክንያቱም ተወዳዳሪም የሌለው ስለነበር እና በዛም አይደለም የተመረጠችው። በየትኛው ውበቷ ነው የተመረጠችው? በነፍስ ውበቷ ነው የተመረጠችው እመቤታችን። ቅዱስ እለእስክንድሮስ የኒቅያን ጉባኤ የመራው ቅዱስ እለእስክንድሮስ አትናቴዎስን አስከትሎት የሄደው ማለት ነው። እለእስክንድሮስ አርዮስን ካወገዙ በኋላ እሱን አምላክ ነው ብለው አርዮስ ፍጡር ያለውን አስተምረው እንቢ ብለው አውግዘው ከለዩ በኋላ ስለርሷ ወላዲተ አምላክነት ሲናገር እመቤታችን በህሊናዋ አይደለም በዚህ በህሊናዋ እንኳን ሌላ እንግዳ አታውቅም ይላል ሲያደንቃት። የውስጧን ውበት ሲያደንቅ ምንም አይነት እንግዳ አታውቅም። መልአኩ በቤተ መቅደስ ተገኝቶ ትጸንሻለሽ ትወልጃለሽ ይላል። እንግዳ የሆነባትና የተከራከረችው ለዚህ ነው። ተመልከቱ፣ እንዲህ ያለ ነገር የሚናገር ምንም አይነት ህሊና አልነበራት። ሌሎቹም መስክረውላታል። ስለ ህሊናዋ መጠበቅና ስለ ሌላውም ሲያነሱ አሁን ያዕቆብ ዘስሩግ እጅግ ያደንቃል። ስትጸልይ ከሰው ጋር ቁጭ ብሎ እንደሚነጋገር ሰው ከእግዚአብሔር ጋር ትነጋገር ነበር ይላል። የህይወት ዘመኗ ጸሎቶች ሁሉ እንደዚህ ነበሩ ይላል የእመቤታችን።
እምናቃት በዚህ ነው እመቤታችን። ተግባብተናል አይደል? በዛኛው መልክ አይደለም በጣም እና የሌሎቹን ቅዱሳት አንስት የተቀደሱ ሴቶች እንኳን የሚነሱት እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ያነሷቸው በውሳጣዊ መልካቸው፣ በህሊና መልካቸው፣ በአእምሮ መልካቸው፣ በሃይማኖት መልካቸው። እንዲህ ያለውን መልክ እግዚአብሔር በእውነት ለሁላችንም የሚያድለ የሚቀበል ጠፍቶ ነው እንጂ እሱስ አልከለከለም ነበር። ታዲያ ስለ ሳራ በመጽሐፍ ቅዱስ ሲነገር መልኳ የተነሳው መቼ ነው? ወሉ አንደኛ መልክ የሚነሳበት ምክንያት እንድናየው። መልክ የሚነሳው የሴቶቹ በዓላማ ነው እንጂ ስለ መልካቸው ውበት እንኳን እንድናውቅ ተፈልጎ አይደለም። መልካቸው ከመልካቸው ጋር በተያያዘ ያላቸው ድልነሽነት፣ ቅድስና ያንን እነሱ ትልቅና ቁም ነገር አድርገው የማይመኩበት መሆኑ፣ ሁለተኛ ደግሞ በዛ ምክንያት የሚመጣውን ፈተና እንዴት እንደሚወጣው ለመናገር። አሁን የሳራን መልክ ስለ ሳራ መልክ የተነገረን ሁለቱም ቦታ ላይ በፈተናቸው ጊዜ ነው። ታስታውሳላችሁ አይደል? የት ላይ ነው የተነገረው? በስደቱ ጊዜ። አንደኛ ወደ ግብጽ በተሰደዱ ጊዜ፣ ሁለተኛ ደግሞ ወደ የት በተሰደዱ ጊዜ ነው? ወደ ጌራራ። እነዛ የሚያዩት የአሕዛብ ወንዶች ያዩት የውጯን መልከ መልካምነት። ስለዚህ ለኛ ትገባለች ብለው ከደሃው ከተስደተኛው ለዚህ ሀገር መጻተኛ እንግዳ ከሆነው ከአብርሃም ከባሏ ነጥቀው፣ አብርሃምም ይሄን ቀድሞ ስለሚያውቅ ወንድሜ ነው እንጂ ባሌ ነው አትበይ ስለመልክሽ ብለው አንቺ መውሰዳቸው ስለማይቀር ደግሞ ብዙ ጊዜ ወንዶች ሚስቶችን ሲቀሙ ባሎቻቸውን የመግደል ጠባይ ስላላቸው ከሚገሉኝ ብትወርፍ ይሻላል፣ እግዚአብሔርም ተአምራት ሊያደርግ ይችላል ብሎ አምኖ ወንድሙ ነኝ እህት ወንድሜ ነው በይ ብሎ መከራት። ሳራ እንዴት እንደዚህ ትላለህ? አባህ ማትሞት ለኔ ስትል አላለችም። እሺ አለች፣ ተቀበለች፣ ፈጸመች። ማዳኔ ማን ነው ብለናል? የእግዚአብሔር። ታሪኩን አሁን ቀድመን ስለምናውቀው እንዲህ ብለን ለመመለስ አይቸግረንም። እኛ ጋር ቢመጣ ነው ጭንቅ የሚሆነው እንጂ ያለፉ ታሪኮች ስለሆኑ አይደለም እንዴ? ለመገመትም አንቸገር። እንደዚህ ያለው ነገር በእግዚአብሔር አደባባይ ቁጭ ብለን እየተማርነው ነው። ታዲያ ሳራ የገጠማት ነገር ቀላል አይደለም። ወታደሮቹም እኛ ብቻ ወስደናት እንቅር አይደለም ያሉት፣ የንጉስ ጭፍሮች ለማን ትሁን ነው ያሉት? ለንጉሱ። አንድ ተራ ስደተኛ ባልን አገር ለአገር ይዞ እየተንከራተተ ያለን ለዚያውም ጠላት ሲመጣ ደግሞ ወንድሙ ነኝ በይ ያለን ሰው ወስደው ለንጉስ ሲሰጧት ምን ትላለች? ፈርዖን ደንዳና ስለነበረ ይላል ሊቁ ሲተረጉሙ፣ እግዚአብሔርንም የማወቅ ነገር ስለሌለው ቢነግሩትም ስለማይሰማ እግዚአብሔር በተአምራት ነው ሳራን የጠበቀው። ምንድነው ያደረገው? ግብፃውያንን በሙሉ በኩራቸው በሙሉ ገደለ እግዚአብሔር። መቅሰፍት በሱም ላይ ኃይልና ተአምራት አደረገ። ስለዚህ ሳራን ወደ ቤተ መንግስት ወስዷት እንኳን በግብር ያውቃት ዘንድ አልተቻለው። እንዲያውም በዚያ መቅሰፍት የእግዚአብሔርን ኃይል ተረቶ ምንድነው ያደረጋችሁብኝ ብሎ ነው የመለሰ። እንዲህ አድርጎ ያዳነ ማን ነው? እግዚአብሔር። ተመልከቱ፣ ስለ አንዲት ሳራ 6000 ግብፃውያን አለቁ በአንድ ሌሊት። ስለ አንዲት ሳራ የግብፃውያን ሁሉ በኩር ተመታ። ሳራ ከነዚህ ሁሉ ሰዎች ምን ትላለች ማለት ነው? ትበልጣለች፣ ተመዝናለች። ምክንያቱም እግዚአብሔር ያላደረባቸው ሰዎች በመብዛታቸውና በመሰብሰባቸው ለእግዚአብሔር የሳራን ያህል ሊሆኑ አይችል። አያችሁ፣ ብልህ ሴት መልኳ ፈተናውን አመጣባት፣ ለንጉስ ሚስት እስከመሆን ያደረሳት። እግዚአብሔር ሳራን ለምን ጠበቃት የሚለው ጥያቄ ነው አሁን የመልክን የሚያስመጣ። ለምን ጠበቃት? ሳራ እግዚአብሔር እንዲጠብቃት ባትፈልግ ሊጠብቃት ይችላል እንዴ? አመንዝራ ብትሆን፣ ንጉሱን ብትመኘው፣ ሀብቱን ብትመኘው፣ ቤተ መንግስቱን ብትመኘው፣ ከድሃ ባል ጋር ከመንከራተት ገና ማረፊያዋንም እንኳን አታውቅም፣ ቤትም የላት አገርም የላት አይደለም። አሁን ሳራ በዚህ ሁሉ ፈተና ውስጥ እያለች ነው እንግዲህ አንድ ንጉስ ብዙ ልጆችን ወልዶ ያረጋገጠ ሰው የወሰዳት። ተመልከቱ፣ የሳራ ሃይማኖት የሳራ ልቡና ምን ያህል ትልቅ እንደሆነ የምናውቀው በዚህ ነው። መልኬ ለንጉስ ሚስትነት አበቃኝ ብላ ያልተደሰተች፣ ከንጉሱ ጋር መተኛት ያላጓጓት፣ ንግስት መሆንን ያልተመኘች፣ በቤተ መንግስት መኖርን ያልፈቀደች ሴት ነች። መልኳ የተነሳው ለዚህ መልኳ ለንጉስ ሚስትነት አሳጭቶ አስገድዶ ያስወሰዳት መስዋ ግን አልፈለገች። ስላልፈለገችው ማዳንም የእግዚአብሔር ስለሆነ ሰውነታቸውን ለእግዚአብሔር የሰጡ ሰዎችም ጠባቂያቸው እግዚአብሔር ስለሚሆን ማን ነው የሚጠብቃቸው?
ሰውነቷን ለእርሱ አሳልፋ ስለሰጠች ለእግዚአብሔር ስለሰጠች እግዚአብሔር ጠበቃትና ግብፃውያንንም በመቅሰፍት መጥቶ ሳራን አመጣ። አንዷ ሳራ የመልኳ ማማር የተነሳው በዚህ ምክንያት ከጌራራም የጠበቃት በዚህ ነው። በጌራራ ንጉስ ከአቤሜሌክ በጌራራው ንጉስ በአቤሜሌክ ጊዜ ግን በመቅሰፍት እግዚአብሔር አልመጣም። እግዚአብሔር ምንድነው ያደረገው? ለንጉሱ በሌሊት በህልም ተገለጠለት ነው አይደል? በህልም ተገልጦ ባሏ ነብይ ነውና ወደ እርሷ እንዳትቀርብ ተጠንቀቅ፣ መልስለት፣ ይጸልይልሃል ብትጸልይ። ግን ምን አድርጓል እግዚአብሔር? በመጽሐፍ ተጽፎ እንደምናነበው በዚያች ሀገር ያሉ ሴቶቹንም ሰዎቹን ማለት የሰዎቹን ሴቶቹንም የእንስሳቱን ሁሉ ማህፀናቸውን ዘጋ ይላል። አሁን በአንድ ሀገር ውስጥ በየትኛይቱ ሰዎች ሁሉ በአንዲት ሌሊት ጸንሰው ሊያድሩ ይችላሉ? በየለቱ የሚጸነስ አለ አይደለም? በየለቱ የሚወለድ አለ፣ በየለቱ የሚሞት አለ። በየለቱ የሚጸነስ ጽንስ ነበረ፣ የሰው የእንስሳ። በዚያች ሌሊት በዚያች ሀገር ምንም ጽንስ ሳይጸነስ ነው የታደረ። ለምን? እግዚአብሔር ማህፀንን ስለዘጋ። አያችሁ፣ የመሞት መቅሰፍት እንኳን ባይኖር ህይወት እንዳይመጣ ግን ተከልክሎባት አድሯል። በማን ምክንያት? በሳራ። በግብጽ በህይወት የነበሩት ነው የተወሰዱት አይደለም እንዴ? በጌራራ ግን የሚመጣ ጽንስ ነው የተከለከለ። ስላላዩት መቅሰፍቱ እንደወረደባቸው አላወቁ። ግን ይሄም ትልቅ ቅጣት አይደለም? በዚህ ዕለት ሊፈጸሙ የሚችሉ ጽንሶች በሙሉ ተከልክለው አድረዋል። ይሄ ስለ ሳራ የተደረገ ነው እና የጌራራው ንጉስ አቤሜሌክ ግን እግዚአብሔር ሲያናግረው ወንድሜ ነው ስላለች እሱም እህቴ ናት ስላለ በልቤ ቅንነት አደረኩ ብሎ ለእግዚአብሔር መለሰለት ይላል። እግዚአብሔር ምን አለው? በልብህ ቅንነት እንዳደረክ ስላወቅኩ ነው ይቅር ያልኩ። ይሄን እንኳን ያደረኩልህ ልብህ ምን ስለሆነ ነው? ቅን ስለሆነ። እውነት ከዚህ የምንማረው አንድ ሰው ጥፋት እንኳን ሳያውቅ ሲያጠፋ ልቡ ቅን ከሆነ እግዚአብሔር ምን ያደርገዋል ማለት? ይታገሰዋል፣ ለንስሐ ያበቃዋል፣ ለይቅርታ ያበቃዋል፣ ለጸጋ ያበቃዋል። ልቡ ቅን የሆነ ሰው ሁልጊዜ መዳኑ አይቀር። በሳራ ህይወት ውስጥ የምናየው ሳራ አንድ ጊዜ አመለጠኝ፣ ባለፈው ጊዜ በመጀመሪያው ስደት አመለጠኝ፣ አሁን እንኳን ሁለተኛ ይሄን ንጉስ ባገባው ያኛው እግዚአብሔርን አይመልክም ይሄኛው ያመልካል፣ ያኛው ስም እግዚአብሔር አይጠራም ይሄኛው ይጠራል ብላ እንኳን አልሻሳችም በእውነት። ስለዚህ እግዚአብሔር ሁልጊዜ የሳራ ሰውነት ይጠብቃል። ከንጉስ ሚስቱን ማዳን የሚቻለው ማን ሰው ሊኖር ይችላል? ይችላል እንዴ? አይቻልም። እሷም አይቻላትም፣ እሱም እግዚአብሔር ግን ይችላል። ይሄር ይችላል። አንድ ልክ ሲተረጉምልን ሳራ ራሷ ሳራ የመንፈሳዊ ጥበብ ምሳሌ ናት። ጥበብ መንፈሳዊት ናት፣ ሀብት መንፈሳዊት ናት። አብርሃም የዋህ እግዚአብሔር ሰው አይደለም? ሚስቱን እንዲህ አድርጎ ነው የሰጠው። በአብርሃም ላይ የእግዚአብሔር ጥበብ አደረ፣ የእግዚአብሔር ጸጋ አደረ። አብርሃም ነብይነት ተሰጠው፣ እንዲህ ያህል በረከት ተሰጠው ብቻ አይደለም፣ ሚስቱን ራሱ ጥበብ አድርጎ ነው እግዚአብሔር የሰጠው። አያችሁ፣ ብልህ ሴት የማን ስጦታ ናት ነው የተባለው? እግዚአብሔር ስጦታ። ሳራ እንደዚህ ነው። አሁን ይሄን ወደ ኋላ አመጣዋለሁ፣ ወደ ኋላ እናየዋለን። እና ሳራ ለምንድን ነው ታዲያ ለእንትና ያልሰጣት? ለንጉሰ ጌራራ ለአቤሜሌክ አሳልፎ ያልሰጣት ለምንድን ነው ስንል፣ ንጉሰ ጌራራ አለ ሊቁ አቤሜሌክ ሚስት እያለች ነው እሷን የወሰዳት አይደለም እንዴ? እግዚአብሔርን የሚያመልክ ሰው ደግሞ ሚስቱ ሳትሞትበት ወይም ደግሞ በኦሪት እንኳን ኦሪት ገና ነበረ ያን ጊዜ አልተጻፈም። በኦሪት ግን ሙሴም የፍች ጽፈት ሰጥቶ ይላካት ብለዋል። በዚያም ቢሆን ሳይፈታት ሌላ ማግባት ይችላል? አይችልም። ሳራ የመንፈሳዊ ጥበብ ምሳሌ ነው። አንድ ሰው በዚህ ምድር በዚህ ህይወቱም ሲኖር የዚህን ዓለም ነገር ለነፍሱ ካጋባት ማለት ነው፣ ሚስት አድርጎ ካገባት የዚህን ዓለም ጥበብ፣ የዚህን ዓለም ፍልስፍና፣ የዚህን ዓለም የኑሮ ዘይቤ ካጋባ እርሷን ሳይፈታ መንፈሳዊ ጥበብን እግዚአብሔር ሚስት አድርጎ አይሰጠውም ወይም በእርሷ አያሳድርበትም። እውነት ነው። አሁን እኛ ባለፈው አንስቼዋለሁ የመጀመሪያው ትምህርታችን ላይ ስለ ትዳር ስናስብ ስለ ትዳር ያለውን የዚህን ዓለም ፍልስፍና ካስገባ ነው በእኛ ውስጥ ካለ ከሰለጠነ እሱ ካደረብን ስለ ቅዱስ ጋብቻ ያለውን ጸጋ እግዚአብሔር ለኛ አይሰጠን። ሄደን ቤተክርስቲያን ውስጥ ተክሊል ስላደረግን ስለቆረብን እሱን ስላደረግን ብቻ ማለት ነው ስላደረግን ብቻ አይሰጠንም። መጀመሪያ የዚህኛውን ዓለም ፍልስፍና መናቅ አለብን። ስለ ትዳር፣ ስለ ቤተሰብ፣ ስለ ጋብቻ፣ ስለ ልጅ ያለው እሱን እንፍታው።
በተለያየ ምክንያት አእምሮአችን ውስጥ እኮ አለ አይደለም እንዴ? በዘመናዊ መንገድ ትምህርት ቤት ገብተን ዲግሪ ባንቀበልበት በኑሮ ግን ከዲግሪ በላይ አዝለነው ተሸክመነው እንዞራለን። ጭንቅላታችን ውስጥ አለ፣ ይቆረቆረናል፣ ይሰማናል። እያንዳንዱን ነገር አስበን የምናገረው እኛ ውስጥ ባለው ነው። እንዲህ አናደርግም እንዲህ እናደርጋለን ስንል እኛ ውስጥ ባለው ነገር ላይ ተመስርተን አይደለም እንዴ? አይደለም። እሱ ላይ ተመስርተን ነው። እሱም መፍታት አለበት። አቤሜሌክ እንደዚህ ያለ ነገር ነበረው። ስለዚህ ሳራ መንፈሳዊ ጥበብም ስለሆነች ለፈርዖን ፈጽማ ነው የተከለከለችው። እንዲያውም መቅሰፍትን አምጥታበታለች። ለአቤሜሌክ ግን ቀጠሮ ተሰጥቶታል። እሷ ስትሞት ነው ሚስት እያለው ስለሆነ ነው አንዱም የተከለከለችው። አንድ ሰው ምንም እግዚአብሔርን ቢያውቅ ስሙን ቢጠራ ቢፈራም ሳራን የመሰለች መንፈሳዊ ጥበብ አትሰጠው። ለምን አትሰጠው? ሌላ ያገባት ስላለች። ሁላችንም በህይወታችን ይሄ ነው የገጠመው። አሁን ብዙዎቻችን ጠቢብ መሆን የማይፈልግ ሰው አግኝታችሁ ታውቃላችሁ? ታገኙ። ማንም ሰው ጠቢብ መሆንን ይሻል አይደለም? ማንም ሰው ቅዱስ መሆን አይፈልግም? ይፈልጋል። ቅድስና ማን ይጠላል? ግን ለምን አንቀደስም? ለምን ጠቢባንስ አንሆን? ምን ልንፈታት የሚገባ ያደረችብን ከኛ ልትለያይ ልንላቀቃት ልትሞትልን የሚገባት ሌላ አግብተናት የምንኖር ተዋህደናት የምትኖር ማግባትን የምንጠቅሰው ውህደቱን ለመግለጽ ተዋህዳን የምትኖር ሌላ ጥበብ ካለች፣ ሌላ ፍልስፍና ካለች፣ ሌላ እምነት ካለ፣ ሌላ አመለካከት ካለ ይሄኛው በእኛ አያጥር። ሳራ የዚህ ምሳሌ ናት። አቢግያ ሁለተኛ ሳራ፣ ሶስተኛዋ ማን የምትሆን ይመስላችኋል? ርብቃ ናት። ርብቃን ካየን በኋላ ራስን ማዘጋጀት በተመለከተ እንነጋገራለን። ራስን ማዘጋጀት በተመለከተ ትልቁን ጉዳይ እሱ ነው። ሰው ራሱን ለእግዚአብሔር ካዘጋጀ የእግዚአብሔር የሆነውን ደግሞ ማን ነው የሚያዘጋጀው? እግዚአብሔር ራሱ ያዘጋጃል። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይሄ የማጨት ጉዳይ መሰረታዊ ጉዳይ ነው። በደንብ እናየውና ብልህነትን፣ ጠቢብነትን አሁን ውጫዊ መልክ አይተናል። በእነዚህ ሁሉ ሴቶች አላየን። ያየነው ምን አይነት መልካቸውን ነው? ውሳጣዊ መልካቸውን ነው። ትንሽ እንጨምርበታለን። በርብቃ ላይ ሁለቱንም እናያለን። በርብቃ አንፃር የይስሐቅን እናያለን። የነሱ ምክንያት የምናየው በዚህ ምክንያት ነው። የነ ሶስና የነ አስቴር እና የሌሎቹ ምክንያቱ የተለያየ ነው። የይስሐቅና የርብቃ ጋብቻ ግን ማጨቱን ቁልጭ አድርጎ ያሳያል። መተጫጨቱ ሂደቱን ራሱ ሰርጉንም ያሳያል፣ ኑሮውንም ያሳያል። ከመጀመሪያው እስከ መጨረሻው ማየት የምንችለው የሁለቱን ነው በሰፊው በመጽሐፍ ቅዱስ ማለት ነው። ከማጨት ከመተጫጨት እስከ ሰርግ ጋብቻ እስከ ኑሮ እስከ ህይወት ተሟልቶ የምናየው የነሱን ነው። አምላካችን እግዚአብሔር ለሚቀጥለው ጊዜ በሰላም ያድርሰን። ወስብሐት ለእግዚአብሔር። Thank you.